ለምን እንደሆነ ባላውቅም ሁኔታ ለኔ ባይገባኝም የማልፍበት ሁሉ ቢከብድም ኢየሱስን በፍጹም አልክድም። ጊዜ ሲያልፍ ጊዜ እኮ ይነጉዳል፣ እንዳለ ሁሉ መቼ ይቆያል። ለብስ ይለው ጌታ ነገሩን ያልፋል ተሰብስቦ ችግሩ። በአምላኬ እየተደገፍኩኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ቀና ብዬ። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኩራ ብዬ። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። ነገር ሁሉ ለበጎ ነው። እግዚአብሔርን የሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው። እግዚአብሔር አብርሃምን ሲጠራ አብርሃም አብርሃም እርሱም እነሆ አቤት ሲል ከአገርህ ከዘመዶችህ ከአባት ቤት ተለይተ ውጣ፣ እኔ ወደማሳይ ምድር በዛ እባርክሃለሁ፣ እኔም አምላክ እሆንሃለሁ አለው። ከካራን ከጣዖት ምድር እግዚአብሔር ሲጠራው ወዴት እንደሚሄድ ሳያውቅ አብርሃም በእምነት ወጣ ተለየ ይላል የእግዚአብሔር አምላካችን ቃል። ቅዱሳን በዓለም ሁሉ ያላችሁ በክብር በክርስቶስ ኢየሱስ በመለኮታዊ ጥሪ ሰምታችሁ በእምነት የአብርሃም ልጆች የሆናችሁ በዚህ ሚዲያ መንፈሳዊ ነገር የምትካፈሉ ለመጀመሪያም ጊዜ ወደዚህ የመጣችሁ በጌታ በናዝሬቱ በኢየሱስ ክርስቶስ ስም በሰላሙ ንጉሥ በሰላም አለቃ ሰላም ለእናንተ ይሁን። የጌታ ሰላም ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ
የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ድምጽ ነው። ወንጌል ለአብርሃም እግዚአብሔር ከሰበከለት በውስጡ ካለ መለኮታዊ ምስጢር እስተመጨረሻው በዙፋኑ ላይ በተቀመጠው በእግዚአብሔር እንደታረደ በግ ሆኖ የታየው መሲሁ ክርስቶስ ኢየሱስ ዓለም ሳይፈጠር በፊት እግዚአብሔር በመለኮታዊ ጥሪ ፍቅሩን የገለጸበት በዚህ በወንጌል የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻና ብቻ ነው። በዚህ መለኮታዊ ጥሪ ተካፋይ የሆናችሁ እግዚአብሔር በምሕረቱ በቸርነቱ እጅግ ታላቅ ስለሆነ እችን ቀን እንደገና የሰጠን በዚህ ሰዓት ከርሱ የሆነውን ነገር ልንሰማ በተለያዩ ዝማሬዎች በመልእክት አረፍ ብለን ሰው እንደመሆናችን መጠን ሰው አንዴ መወለድ ከዛም ደግሞ ሞት፣ ነገር ግን ከፊተኛው ሞት በሁለተኛው ትንሣኤ የማይሞት የተባረከ ነው። በሁለተኛው ትንሣኤ የመጀመሪያው መንፈሳዊ ሞት የሞተ በሁለተኛው ትንሣኤ ግን ተካፋይ የሆኑ ብፁዓን ናቸው። ይህም የእግዚአብሔር መለኮታዊ ሐሳብ የተረዱ ነፍሳቸውን ቤዛ ለሆነው ለክርስቶስ ኢየሱስ በመስጠት ከእግዚአብሔር ቁጣ ፍርድ ያመለጡ ከእግዚአብሔር ጋር የተጣሉበትን የኃጢአት ዕዳ በከፈለው በክርስቶስ ኢየሱስ በእርሱ ከአብ ከፈጣሪ ከአምላካችን ጋር የታረቅንበት ወንጌል ዛሬም የምስራች ነው። ጌታ ኢየሱስ በምድር ሳለ ለደቀ መዛሙርቱ እኔ ልለይ ነው የመጣሁት፣ ጨለማን ከብርሃን፣ ሞትን ወደ ሕይወት፣ አሮጌውን ወደ አዲስ፣ ጥላቻን ወደ ፍቅር፣ ውሸትን ወደ እውነት ልለይ ነው የመጣሁት። ክርስትና መለየት ነው። ባለፈው ሳምንት ያየነው የተረዳነው ክርስትና ዋጋ እንደሚያስከፍል፣ ክርስትና በኔ የደረሰው መከራ ማንኛውም ነገር በእናንተ ላይ ይደርሳል ብሎ ጌታ ለደቀ መዛሙርቱ እንዳስጠነቀቀ እንዳስተማራቸው የክርስትና ጉዞ ብዙ መሰናክሎች፣ ብዙ የዚህ ዓለም ገዢ በስጋችን የሚመጣ በቤተ ክርስቲያን በአገልጋዮች በተለያየ መንገድ ይህንን የተገለጠውን ብርሃን ሕይወት ለማደብዘዝ የጨለማው ኃይል እውነት በመሰለ ውሸት በትምህርተ ጥቅስ ሰይጣን ላመሉ ጥቅስ ይጠቅሳል። ያንን ደግሞ ሰዎች በራሳቸው መንገድ እየተረጎሙ እርስ በርስ የአንድ አባት ልጅ በመንፈስ የተወለዱ እያንዳንዱ የራሱን ጽድቅ ለማቆም አውዱን፣ ዘመኑን፣ ተደራሾቹን ባለማወቅና ያለ መንፈስ ቅዱስ የእግዚአብሔር ቃል መረዳት ስለማይኖረን ያለ መንፈስ ቅዱስ የሚሄዱ ለእግዚአብሔር ቤት ለቅዱሳን አልፎም እግዚአብሔርን የሚሳደብ መንፈስ ቅዱስን የሚያሳዝን ብዙ ሕይወት በክርስትና ሕይወት እንዳለ፣ ነገር ግን በተገለጠው ብርሃንና እውነት በእግዚአብሔር ጸጋ ጸንተን እንድንቆም ይህ የእግዚአብሔር ቃል በእግዚአብሔር መንፈስ ለሚመሩ የእግዚአብሔር ልጆች እንደሆኑ የዚህ ዓለም ገዢ የጨለማው ኃይል እንዳለ ባለፈው ተምረናል። ጌታ ኢየሱስ ዘመናችሁን ይባርክ። ምንም 5000 ሕዝብ ጌታ ኢየሱስን ቢከተለው ታምራት ስለበሉ ስለጠጡ እንደሆነ ከዛም የተመረጡትም 12ቱ ደቀ መዛሙርት አንደኛው ይሁዳ ቢሸጠውም 11ዱም እያንዳንዳችሁ ወደ ገዛ መንገዳችሁ ትበተናላችሁ እንዳለ ሁሉም ጥለውት ጌታ ብቻውን እንደቀረ ከአብ የተሰጠውን ፍቃድ በመስቀል ላይ እስከ ሞት ድረስ በመታዘዝ የአብን ልብ ያሳረፈ እኛን ተክቶ በእርሱ የሆነው ሁሉ
ፍጻሜውና መልእክቱ ለእኛ ብቻ እንደሆነ ለሰው ልጆች እግዚአብሔር ሰው ምን ያህል ርቀት ከእግዚአብሔር እንደተለየና እግዚአብሔርም በታላቅ ፍቅሩ ምን ያህል ርቀት ወደታች ወርዶ ሰዎችን እንደፈለገ ለሰሙት ለተቀበሉት ደግሞ ከርሱ የሆነውን ሕይወት በማካፈል በእግዚአብሔር ቁጣ ፍርድ ያለውን ሞት በሞቱ ሽሮ ወደ እግዚአብሔር ያስታረቀን መለኮታዊ የእግዚአብሔር አሰራር እጅግ ድንቅ ነው፣ ትልቅ ነገር ነው። ስለዚህ ባለፈው ሳምንት ይህንን በክርስትና ሕይወት የሚያጋጥም መከራ ፈተናዎችን በአንድ ቀን ከ170 ሰው በላይ ሰው ገብታችሁ የተገለገላችሁ ሌሎችንም ያገለገላችሁ እግዚአብሔር በመጨረሻው ዘመን ጥቂቶች እንዲተርፉ ቅሬታዎች እንዲተርፉ ነው። ሐዋርያው ቅዱስ ጳውሎስ በሮም ለሚገኙት ክርስቲያኖች እግዚአብሔር ለእያንዳንዱ በሰጠው እምነት በእግዚአብሔር ጸጋ ለማገልገል በመንፈስ እንጂ በትዕቢት እንዳያስብ በላይ ያለውን እንዲያስብ በአብ ቀኝ የተቀመጠውን ክርስቶስን እንዲያስብ እንጂ ማንም በትዕቢት እንዳያስብ አገልግሎታችሁን አገልግሉ የሚል ይናገራል። ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ ለምናችኋለሁ፣ እርሱም አገልግሎታችሁ ነው ይላል። ጌታም ማገልገል እስራኤላውያን የሆኑ በሙሉ እስራኤላውያን አይደሉም። ምንም እግዚአብሔር በአብርሃም ኪዳን ቢሰጥ የአብርሃም ልጆች ነን የሚሉ በሙሉ የአብርሃም ልጆች ያልሆኑት የአብርሃም ልጆች የተስፋ ቃሉ በይስሐቅ በኩል የሚመጣው መሲህ ክርስቶስ እርሱን ያገኙ ብቻ የአብርሃም ልጆች እንደሆኑ አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት ተብሎ እንደተጻፈ እኛም በመንፈስ ቅዱስ በተላከው በክርስቶስ በማመናችን በእምነት የአብርሃም ልጆች ወራሾች እንደሆንን፣ ነገር ግን እግዚአብሔር ጥልቅ ምስጢር አሰራሩና ከየት ወዴት እግዚአብሔር ሰዎችን ሲጠራ ምንም ሰዎች ሰምተው ቢወጡም ነገር ግን የወጡበትን ያለ መርሳት የወጡበት ነገር ከጨለማው ከዚህ ዓለም ገዢ በውስጣቸው ያለ ሙልጭ ብሎ ስላልወጣ ምንም በእግዚአብሔር ጥሪ ውስጥ ቢሆኑ ያ ጥለውት ያልመጡት ነገር መሰናከያ መውደቂያ እንደገና ደግሞ በተለያየ በዲያብሎስ ሽንገላ ሰውን በመፍጠሩ እንደተጸጸተና በጥፋት ውሃ የሰው ልጆች ሁሉ እንደጠፉ በኖህ በብዙ መንገድ የሰው ልጆች ጠፍተዋል። እግዚአብሔርም ሁለተኛ በምድር ላይ የተፈጠረ ትውልድ ነው። የመጀመሪያው ትውልድ ጠፍቷል። እግዚአብሔር ሰውን በመፍጠሩ ተጸጽቶ፣ ነገር ግን በሁለተኛው እግዚአብሔር በዚህ የውሃ ጥፋት ሁለተኛ እንደማያጠፋ ምሎ በሁለተኛው ጄኔሬሽን በኖህ ልጆች እንደገና ምድር እንደተባዛ እግዚአብሔር የመጣበት ርቀት ሰውን ፍለጋ የእርሱ ፍቅር ጥልቅና የማይመረመር ነው። ያንን በተመለከተ ዛሬ ትንሽ ጠለቅ ያለ ነገርና እኛም በዚህ በእግዚአብሔር ቃል በመንፈስ ቅዱስ ራሳችንን መርምረን ወደ እውነተኛ ወደ ሕይወት የእግዚአብሔር ፍጹም መለኮታዊ ሐሳብ ምን እንደሆነ ተረድተን አውቀን ከጅማሬያችን ፍጻሜያችን ያማረ እንዲሆን በማንኛውም መከራና ፈተና ጸንተን እንድንቆም ነገር ሁሉ ለበጎ እንደሆነ ያንን በተመለከተ አጠር ያለ ዛሬም እንካፈላለን። ዛሬም ጌታ ይባርካችሁ፣ ሰምታችሁ ለሌሎች በረከት ሁኑ። በዚህ በመጨረሻው ዘመን የምናገለግልበት ዘመን ነው። ጊዜ የለንም። ስለዚህ ጌታ ይመጣል፣ ቅርብ ነው። እግዚአብሔር እንደወደደ እንደ ፍቃዱ እንደ ሐሳቡ በልጆቹ በወንዶች በሴቶች ልጆች በመጨረሻው ዘመን መንፈሴን አፈሳለሁ ብሏል። ያ መንፈስ ደግሞ የእውነት መንፈስ ነው። የእውነት መንፈስ ነው። እግዚአብሔር መንፈስ ነው፣ እውነት ነው። ስለዚህ
የእግዚአብሔር ልጆች በእውነትና በመንፈስ ይመራሉ። ያንን እውነትና መንፈስ በእግዚአብሔር ጸጋ ለነፍሳት በሙሉ እንድናገለግል ቀርቶልናል። አጠር ያለ ያንን እንመለከታለን። በድጋሚ የመጣችሁ አዲስ የሆናችሁ በጌታ ሰላም እላችኋለሁ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ጋር በሞቱ ተባብሬ ለዓለሞች አለው ራሴ ከእሱ ጋር ቀብሬ በቀሬው ዘመን ኢየሱስን የመሰል መኖር እወዳለሁ። የእግዚአብሔር መሻቱ በእኔ ላይ ገብቶኛል ይሄ ነው። በሥጋ ውስጥ ብኖርም ሥጋ አይገዛኝ፣ በደሙ ዋጅቶኛል ኢየሱስ የራሴ አይደለሁም። ሥጋዬ መቅደሱ ነው የመንፈስ ማደሪያ። እኛ አልፈጠርንም ራሳችንን፣ በእጆቹ ሥራን ሰጠን ሕይወትን። ከአፈር አበጀን በመንፈሱ ፋለን፣ በዘላለም ቃል ኪዳን ከእኛ ጋር ኖረ። እረኛችን እርሱ ነው አንፈራም፣ ከክፉ ወጥተን ከቶ አንጠፋም። ስሜን ተቀይሮ ወዳጄ ካለኝ ከዘመናት በፊት ለክብሩ መረጠኝ። ዓለም ባትቀበለኝ ክብሬ እንድታቃለው፣ የማይናወጥ ርስቴን በእርሱ ዘንድ ነው ያለው። በስሙ ተጠርቼ በመከራው ባልፍም፣ በፊቱ በመሆኔ ረፍት አለኝ የዘላለም። በእግዚአብሔር የተወደደ ተማምኖ ይኖራል፣ በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ፣ ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ ስም ስለዚህ ቀን ስለዚህ ሰዓት በሕይወትና በዕድሜያችን ላይ ጨምረህ ከመለኮታዊ ካንተ ከልብህ ሐሳብ ከቃል ብርሃን በመንፈስ ቅዱስ ዕለት ዕለት የምትመግበን የሕይወት እንጀራን አባታችን ሆይ በዚህ ቀን ደግሞ እናመሰግንሃለን። የቃል ደጆች የቃል ብርሃን ዕውቀት ይከፈትልን። የልቦናችን ዓይኖች ጆሮዎች ተከፍተው ካንተ የሆነ ለዘመናችን ለሕይወታችን አንተ ዳግም እስከምትመለስ የሚያቆመን በዚህ ድንኳን በሆነው ዓለም ላይ በምንኖርበት ጊዜ ለምን ዓላማ እንዳስቀመጥከን እኛም ደግሞ የተሰጠንን ይህን ትልቅ የወንጌል አደራ በመጨረሻ ጊዜ በነፍሳችን በፊት በምንቆምበት ጊዜ የማናፍርበት እውነት የሆነውን ከጨለማ ለይተን አንተ ለወደድካቸው ላዘጋጀው ልባቸው ለተከፈተ የእውነትን መንፈስ የምትልክ አምላክ ዛሬ በክብር በክርስቶስ ኢየሱስ ወደ ጸጋ ዙፋን በመቅረብ ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆችሽ ሰላም የበዛ ይሆናል። እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ አምላክ ነው ተብሎ እንደተጻፈ የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ ዛሬ ለእያንዳንዳችን ትናገረን ዘንድ ሰምተንም ለፍሬ እንዲሆንልን ጊዜውን ሰዓቱን አንተ እንድትረከብ እኔንም እርዳኝ፣ የሚሰሙትንም እርዳ። ከተለማመድነው አልወጣ ካለን ከተጣበቅንበት ሃይማኖታዊ መሰል ካባ መንፈስ ቅዱስን ከሚከልል የቃል ብርሃን እንዳይገለጥ ከሚከለክል
ከዚህ ዓለም የጨለማ ገዢ በሰዎች ልብ ውስጥ ክፉን ልዩ ልዩ ትርጉም በመስጠት እውነትን በሚሸፍን የዚህ ዓለም መንፈስ በስም ስልጣን የታሰረ ይሁን። አባት ሆይ ተናገረን፣ እኛም እንሰማለን። እግዚአብሔርን ፈልጉት፣ ማግኘቱን ከቻላችሁ እሱ ደግሞ ከስትንፋሳችን ቅርብ ነው፣ ለሚፈልጉት ቅርብ ነው። ይናገራል፣ ለሚሰማ ሕይወት ይሆንለታል። ይህንን እርዳን ጌታ መንፈስ ቅዱስ። ጊዜውን ሰዓቱን አሳልፌ ላንተ ሰጣለሁ። በክብር በናዝሬቱ በኢየሱስ ክርስቶስ ስም አሜን። ለምን እንደሆነ ባላውቅም ሁኔታ ለኔ ባይገባኝም የማልፍበት ሁሉ ቢከብድም ኢየሱስን በፍጹም አልክድም። ጊዜ ሲያልፍ ጊዜ እኮ ይነጉዳል፣ እንዳለ ሁሉ መቼ ይቆያል። ለፍሲለው ጌታ ነገሩን ያልፋል ተሰብስቦ ችግሩ። በአምላኬ እየተደገፍኩኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ቀና ብዬ። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። ነገር ሁሉ ለበጎ ነው። ክብር ሁሉ ለእግዚአብሔር ይሁን። ቅዱሳን አባቴ ብሩካኖች፣ አቅም ቢኖረኝ ጌታ ቢረዳኝ በእውነት የእግዚአብሔር መለኮታዊ ፍቅር እንዴት በዚህ ስጋዊ አእምሮ በፍጹም ልንረዳው አንችልም። የእግዚአብሔር ፍቅር ያው ሁላችንም እንደምናውቀው እግዚአብሔር መንፈስ ነው። በእውነትና በመንፈስ ያመልኩታል። አዳምና ሔዋን በኤደን ገነት ሲፈጠሩ በእግዚአብሔር አብ ወልድ መንፈስ ቅዱስ አምሳል ነው የተፈጠሩት። መንፈስ ናቸው። ስለ ስጋ ስለ ደም ስለተፈጠሩበት ምንም ዕውቀት የላቸው። ያ በእግዚአብሔር አምሳል ለመሆን ፈጣሪ ለመሆን የፈለገው ሉሲፈር በውሸት ያንን እግዚአብሔርነቱን የሚታወቅበት ትእዛዙ
ሁሉን ፈቅደው አንዲት ነገር አትንኩ እንዳትበሉ ያላቸው ፍሬ በዲያብሎስ ሽንገላ ይሄንን እኮ ብትበሉ አትሞቱም ነው ያላቸው። አትሞቱም። ጭራሽ እንደው ምንድነው እንደ እርሱ ፈጣሪ አዋቂ መሆን ነው የምትችሉት አለ። የዚህ መለኮታዊ ትምህርት ትልቁ የሔዋን መሳሳት የአዳም ሔዋንን ጥሎ መሸሹ ለብቻዋ አገኛት። ሞትን አትሞችም ጥበብና ዕውቀት ታገኛለሽ ብሎ አታለው በላች። በጣም ሰዎች ሊመልሱት የማይችሉት ከሔዋን በፊት የተፈጠረው አዳም ነው። መጠየቅ ነበረበት፣ መቆጣት ነበረበት። የመጀመሪያ ስልጣን ያለው እሱ በመሆኑ ከእግዚአብሔር ከፈጠረው ነገር ጋር። ነገር ግን በኋላ እናየዋለን አብርሃም የሚስቱን የሳራን ድምጽ ሰምቶ ከእግዚአብሔር ድምጽ ይልቅ ወደ አጋር እንደገባ ማለት ነው። አዳምም ደግሞ የሔዋንን ድምጽ ሰምቶ የሰጠችውን ፍሬ በላ። ከዛ ምን ሆነ? ፍሬውን ሲበሉ ዕውቀት ሞት የያዘው ነገር ተገለጠላቸው። ከመንፈሳዊው ነገር ተለዩ፣ ተሸሸጉ፣ ተደበቁ። ያ ፍቅር የሆነው እግዚአብሔር ወደ ኤደን ገነት መጥቶ አዳም ሲለው ተሸሽጌያለሁ ፈርቼ አለ። እንዴት አወክ? አታድርጉ አትብሉ ብዬ የሰጣችሁን ትእዛዝ ያንን ጥሳችሁ በላ እንዴ አለው። እኔ አይደለሁም ብሎ ሰው መሸሽ ይወዳል፣ ማሳበብ ይወዳል። አንተ የሰጠኸኝ ሔዋን ነች አለ። ራቁትህን መሆንን እንዴት አወክ አለ። አያችሁ፣ ከእግዚአብሔር መንፈስ ሲለይ ነው ሰው ራቁቱን መሆኑን ያወቀው። አሁን ነው ያወቁት አፈር መሆናቸውን፣ ከአፈር መሰራታቸውን። በፊት ግን አይደሉም፣ መንፈስ ናቸው። እግዚአብሔር ካሳሳታቸው ከሉሲፈር ከአዳምም ከሔዋንም የእግዚአብሔር ቁጣ ፍርድ ተበየነባቸው። ከእግዚአብሔር ከመለኮታዊ ባህሪ ሉዓላዊነት ተባረሩ። የእሳት ነበልባል ሰይፍ ኪሩቤልና ሱራፌል የእግዚአብሔርን መለኮታዊ ልዑልና የእግዚአብሔር መንፈስ ያለበትን መግቢያውን በር ዘጉት። ሰው ከእግዚአብሔር ተለየ። በላብ ወዝ ጥረ ግረ ብላ እርግማን ነው፣ በረከት አይደለም። እሷንም እሱንም ሉሲፈርንም ከሴት የተወለደ ራስን ይቀጠቅጣል። በእባብ ምሳሌ የነበረ ማለት ሁላችንም እናውቃለን። ከዛን ጊዜ ጀምሮ እግዚአብሔር መንፈስ ቅዱስ ከሰው የተለየበት ነው። በምድር ዕውቀት በምድር ላይ እንደበዙ ምድርም አብረው የተጣሉት አዳም፣ ሔዋን፣ ሉሲፈር አዳምና ሔዋን በምድር ሲበዙ ያንንን የተሰጣቸው የወደቁበትን ከእግዚአብሔር የተለዩበትን ማስተዋልም ጥበብም የላቸው ምንም ቢባዙ በምድር ላይ። ነገር ግን ዲያብሎስ ግን ስራውን አላቆመም። ከነሱ የተወለደው አቤልና ቃየል ወንድማማቾች፣ ቃየል አቤልን ገደለው። በመስዋዕት የተነሳ በምስጋና የተነሳ እግዚአብሔርን በማክበር የተነሳ ተቃውሞ ማለት ነው። እግዚአብሔር ግን ፍቅሩ ጥልቅ ነበር። ቃየልን ምን አለው? ሰይጣን በደጅ ያደባል፣ ንቃበት አለው። ንቃበት፣ አትተኛ። እሱ ግን አንቀላፋ፣ ተኛ፣ ዘሩን ዘራ።
እስከዚህ ድረስ ራሱ ሉሲፈር ተኝቶ ነበር፣ አንቀላፍቶ ነበር፣ ምንም አያውቅም በምድር ላይ። ነገር ግን አንድ ተገኘ፣ አቤል እግዚአብሔርን መስዋዕት ሲያቀርብ ከእንቅልፉ ነቃ። ለካ ለእግዚአብሔር መስዋዕት የሚያቀርብ አለ እንዴ? እኔ ነኝ እኮ በምድር ላይ አምላክ አለ ሉሲፈር። ያንን የክፋት ስራ በአቤልና በቃየል ጀመረ። ወገኖች ሆይ በምድር ላይ ሰዎች ቢበዙ ቅድም እንዳልኩት እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። ሰውን በመፍጠሩ በጥፋት ውሃ በኖህ ዘመን ከኖህ ቤተሰቦች በስተቀር በምድር ላይ ያለ እንስሳት አልቀረም፣ ምን አልቀረም። 40 ቀን 40 ሌሊት በእግዚአብሔር ቁጣ ፍርድ አለቀ የሰው ልጅ። ሁለተኛው ጄኔሬሽን፣ ሁለተኛው የተባዛው የኖህ ዘመን። በዛም አላረፈም ሰይጣን። እንግዲህ ዛሬ የምናየው ምንድን ነው መሰላችሁ? የምናየው ለእያንዳንዳችን ትምህርት የሚሆን ጌታ ይረዳናል። እግዚአብሔር በየዘመኑ ሰውን ይፈልጋል። በየዘመኑ ደግሞ ሰውን ህዝብ ከበዛ በኋላ እግዚአብሔር የሚመርጠው ከህዝብ መሃል ነው ለእርሱ የሚሆኑትን የሚያገለግሉትን። ይሄም ደግሞ በሰውና በእግዚአብሔር መካከል ሆነው የእግዚአብሔርን ሐሳብ ተቀብለው ለሰው ልጆች እውነትን የሚያደርሱ ከሰው መሃል ሰውን ይመርጣል። ነገር ግን በየዘመኑ በሙሉ ያ ነገር እግዚአብሔር የሚፈልገውን ሰው አላገኘም። ምንም በአብርሃም በኩል ኪዳን ቢገባ ቅድም እንዳነበብነው ሐዋርያ ጳውሎስ በሮሜ መልእክት እንደሚናገር እስራኤላዊ የሆኑ በሙሉ እስራኤላውያኖች አይደሉም፣ የያዕቆብ ዘሮች አይደሉም። የአብርሃም ልጆች ነን የሚሉ በሙሉ የአብርሃም ልጆች አይደሉም ይላል ጳውሎስ። አይደሉም። ምክንያቱም በየዘመኑ በየጊዜው ሲሄዱ በተለያየ መንገድ በምድር ላይ ባሉ ዕውቀት ስለሌለው የሰው ልጅ ፀሐይን፣ ጨረቃን፣ ከዋክብትን፣ ጥጃን፣ ሰውን የተለያየን ያመልካሉ። የተለያየ ነው አምልኮታቸው በምድር ላይ የነበረ። እንግዲህ ሰው የወደቀበትን ርቀት የሰው ልጅ ስናይ ዳዊት ምን ይላል? ሰውን ታስበው ዘንድ ምንድን ነው? ትጎበኘው ዘንድስ ምንድን ነው ይላል። ትል ነው ሰው። ነገር ግን እግዚአብሔር ሰውን አሰበ። እግዚአብሔር የመጣበትን ርቀትና ሰው የወደቀበትን ርቀት ብናይ የእግዚአብሔር ፍቅር ይገባናል። ታውቃላችሁ፣ ምንም ቢመረጡ የእስራኤል ሕዝቦች እግዚአብሔር በእስራኤል ቅጥር በፈረሰው በኩል የሚቆምልኝ ሰው አጣሁ አለ። ራሱ አሕዛብን ተዉ፣ በጣዖት ያሉትን ተዉ፣ በመረጣቸው በኪዳኑ ሕዝብ የሱን ፍቃድ በፈረሰው ወገን የሚቆምልኝ አንድ ሰው አጣሁ አለ። ሰውን ሲፈልግ እግዚአብሔር ማለት በጣም ነው የሚገርመው። በየዘመኑ በየትውልዱ እግዚአብሔር ሰውን ይፈልጋል። ምንም አንዳንድ ጊዜ ሰውን መርጦ ሲጠራቸው እኔ ደካማ ነኝ፣ እኔ አፈት ሰው ነኝ፣ ሌላ ሰው ፈልግ፣ የተለያየ ምክንያት ይሰጣሉ። ትልቁ ዛሬ የምናየውና ቆም ብለን ለእኔም ጭምር አብረን መንፈስ ቅዱስ የሚያስተምረን እግዚአብሔር ለሱ የሚሆኑትን ከሰዎች መሃል ነው የሚያወጣው። ከህዝብ መሃል ማለት ነው። ከህዝብ መሃል ታስታውስ እንደሆነ በድንኳን የእግዚአብሔር ኪዳን በድንኳን ውስጥ በምድረ በዳ ሙሴ በአቋቋመበት ጊዜ ቀን በዳመና ማታ በእሳት አምድ ይመራቸው ነበር። ከግብፅ ምድር ከ430 ዓመት በኋላ የተመረጠው የኪዳን ህዝብ ማለት ነው። አሁን አሕዛብን ተዉ። አሕዛቦች
በሌላ በጣዖት በተለያየ አማልክት ነው የሚያመልኩት። አሁን ወደ ህዝቤ እኔ አምላክ ሆናችኋለሁ እናንተም ለኔ ህዝብ ትሆናላችሁ ያላቸው እግዚአብሔር በድንኳን ውስጥ ሆኖ በእግዚአብሔር ቀን በዳመና ማታ በእሳት ዳመናው ሲነሳ ጉዞ ይቀጥላሉ፣ ዳመናው ሲቆም ይቆማሉ። እግዚአብሔር ከነሱ ጋር ነበር እና ከግብፅ እንደወጡ ማለት ነው። የዛሬው ትልቁ ልናየው ልንማረው የምንፈልገው ነገር ባለፈው አይተነዋል። እነኚህ የተመረጡ ህዝቦች ምንም እግዚአብሔር በአብርሃም ኪዳን ቢያስባቸውም በ9 ታምራቶች የፈርዖን አማልክቶች 9 ታምራቶች ተደርድረው ሙሴን አሰቃዩት። 9 ጊዜ አመላለሱት። በ9ኛው መጨረሻ ላይ ሙሴ ምን አለ? ተመልሼ ያንተን ፊት አላይም አለ። ተመልሼ ያንተን ፊት አላይም አለ። በ10ኛው ታምር በበግ ደም ሞት በግብፅ ሕይወት በእስራኤል በበጉ ደም እግዚአብሔር ድንቅና ታምራት አድርጎ አወጣቸው። ነገር ግን ከግብፅ ወጡ እንጂ ግብፅ ከነሱ ውስጥ አልወጣም። የግብፅ ሽንኩርት ይናፍቃቸው ጀመር። የዛሬው ትምህርታችን የምናየው ሐዋርያ ቅዱስ ጳውሎስ ምን ይላል? በኤፌሶንም በጥንት መጀመሪያ ስትፈጠሩ የዲያብሎስ ልጆች የሱን ፍቃድ በሱ ትእዛዝ ውስጥ ነበራችሁ። የሱን ፍቃድ የምትፈጽሙ ነበራችሁ። የጨለማ ልጆች ነበራችሁ። አሁን ግን በዛ ባለፈው ነገራችሁ ትታችሁት በመጣችሁት ሳይሆን ወደ ብርሃን ወደ ተለየ መገለጥ ደርሳችኋል። ያለፈው ህይወታችሁን አታስቡ እያለ ጳውሎስ ያስተምራል። ትልቁ ችግር ምንድነው? በተጠሩት በእግዚአብሔር ህዝብ ብትሉ በሰው ልጅ ላይ አሁንም ጌታ እስከሚመጣ ድረስ ክርስቲያንም ነን ብንል የአብርሃም ልጆች ነን ብንል እስራኤላዊ ነን ብንል ትልቁ ችግር ተገልጦ ወንጌል ሰምተን ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እኛን ተክቶ በእርሱ የተደረገው ለእኛ ለሰው ልጆች እንደሆነ ገብቶ ህይወታችንን ሰተን በክርስትና ህይወት በቤቱም እያለን በመንፈስ ቅዱስም እያለን የወጣንበትን የድሮውን ናፋቂዎች ነን። ይሄ ነው ችግሩ፣ የጳውሎስ ችግር። ጳውሎስ ቸገረኝ የሚለው ነገር ወደ ቀድሞ ወደ ወጣችሁበት እንዴት ትመለሳላችሁ? በነቢያት መጽሐፍ ላይ ምን ይላል? አባቶቻችን ጥለውት የመጡትን ያንን ከተማ አልናፈቁትም ይላል። ቢናፍቁ ኖሮ በተመለሱ ነበረ። ነገር ግን አልተመለሱም ወደ ኋላ። ችግር አለ ልላችሁ። ለዚህ ነው ጌታ እኮ የአምልኮት መልክ አላቸው እንጂ ልባቸው ከኔ የራቀ ነው ይላል። አምልኮት አለ፣ ዝማሬ አለ፣ ኢየሱስ አለ፣ ክርስቲያንን ተለይተናል ምንለው፣ ነገር ግን ልባችን የድሮ የወጣንበትን አልተውንም ነው የዛሬው መልእክት። የእግዚአብሔር ችግር የመንፈስ ቅዱስ ችግር ከኛ ጋር ያለው እስከ መጨረሻው ዘመን ድረስ ያለው ወጥተናል። ነገር ግን የድሮ እርሾ አለ። ለዚህ ነው ጌታ እኮ ጥቂት እርሾ ሊጥን ሁሉ እንደሚያቦካ አልወጣችሁም አለ። ስለዚህ የድሮውን ነገር አታስቡ፣ ወደ ኋላ አትመለሱ። በልባችሁና በአእምሮአችሁ መለወጥ ተለወጡ። ይህንን ዓለም አትምሰሉ፣ በዓለምም ያለውን አትውደዱ።
እርሱ ከእግዚአብሔር ጋር ጥል ነው አለ። ለምን? ከእግዚአብሔር ጋር ነው ያለነው። ልባችን ግን ከድሮ ጋር ነው ያለው፣ ከድሮ ጋር ያልተላቀቀ። ይሄ ደግሞ ምንድን ነው ብትሉ የዚህ ዓለም ገዢ ስራ ነው። አንስተውም አለ ጳውሎስ። የዲያብሎስን ስራ አንስተውም። ወርቅ የመሰለ እውነት የመሰለ ክርስትናን የመሰለ እንዴት አድርጎ አታሎ አባብሎ እንደሚጥል ያውቃል። ከኛ የበለጠ ያውቃል። ቃሉን እኮ ያውቃል፣ ያጣምማል እንጂ። ለምን እንደሆነ ባላውቅ ሁኔታ ለኔ ባይገባኝም የማልፍበት ሁሉ ቢከብድም ኢየሱስን በፍጹም አልክድም። ጊዜ ሲያልፍ ጊዜ እኮ ይነጉዳል፣ እንዳለ ሁሉ መቼ ይቆያል። ለብሲለው ጌታ ነገሩን ያልፋል ተሰብስቦ ችግሩ። በአምላኬ እየተደገፍኩኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ቀና ብዬ። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ። ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። ነገር ሁሉ ለበጎ ነው። በዓለም ውስጥ ያለው ብዙ ነገሮች ከእግዚአብሔር ጋር የሚያጣሉ ናቸው። ክብር፣ ዝና፣ ገንዘብ መውደድ፣ የገንዘብ ፍቅር፣ ገንዘብን ማምለክ፣ ገንዘብ መውደድ ኃጢአት ነው አለ። ለዚህ ነው እኮ ጌታ ለደቀ መዛሙርቶቹ ምን አለ? የገንዘብ ቦርሳ እንዳትይዙ። ይገርመኛል፣ ይደንቀኛል። የገንዘብ ቦርሳ እንዳትይዙ፣ የልብስም ልዋጭ እንዳትይዙ፣ በሄዳችሁበት ሁሉ ሰላም ለዚህ ቤት ነው ብላችሁ ግቡ፣ በዛ እግዚአብሔር ያዘጋጃል። ክብር ለእግዚአብሔር ይሁን። ይሄ ነው የወጣንበትን ያንን በዲያብሎስ ፍቃድ የሱን ሐሳብ እየሰራን የሱ ተገዢዎች የሆንበትን ያለፈውን ሕይወታችሁን አታስቡ። አሁን ተለይተናል፣ ወጥተናል። ምንም በምድር ብንኖር በምድር የምንኖረው በሰማይ ያለውን አምባሳደሮች ሆነን እግዚአብሔር በሰጠን ጸጋና እውነት በመንፈስና በእውነት ልናመልከው ነው። ደባል አናረገውም።
ወገኖች ሆይ ጌታ እውነቱን ነው እኮ ያለው። ጌታ እውነቱን ነው። በመጨረሻው እኔ ስመለስ አማኝ ይገኙ ያለ በመጨረሻው ዘመን ላይ የዚህ የሉሲፈር የመጨረሻው ዘመን መገለጫ ከመንፈሳዊ ዓለም በረቀቀ ሁኔታ የሚያምኑትን ሁሉ እስከሚያስት ድረስ በስሙ ነው እኮ በስሜ ነው ይመጣሉ ያለ በኢየሱስ ስም እያለ ድንቅና ተአምራትን ሲያደርግ ሙልጭ ብሎ ነው የሚሄደው። ምንም ሁሉ ሰው እዚህ ውስጥ ሃይማኖትን እንዳጨምሩ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሁሉም እንደ ስንዴ ነው የሚበጠረው። መንፈስ ቅዱስ ከሌለን በመንፈስ ማንመራ ከሆነ ትምህርተ ጥቅስ አያድንም። ለምን መሰላችሁ? የአስቄዋ ልጆች ታስታውሳላችሁ? የአስቄዋ ልጆች ሰፈራቸው አጋንንት የያዘው መንገድ ላይ ቁጭ ያለ አንድ ሰው ነበርና በአንዳንድ ስፍራ ጳውሎስን አዩት። ሌሎችም በኢየሱስ ስም አጋንንት ሲያወጡና ያ መንገድ ላይ የተቀመጠው በአጋንንት የተያዘ ነውና ሄደው ምን አሉ? በኢየሱስ ስም በጳውሎስ ስም እንድትወጣ እናዛለን አሉት። ምናልባት እኛውን የምንለው በመንፈስ ስላልተወለዱ ወይንም በቃ ግን የኢየሱስ ስም የጳውሎስን ስም ጠርተው አጋንንት ሊያወጡ ነው። እዚህ ላይ ትልቅ ትምህርት አለው። የጳውሎስ ስም አጋንንትን አያወጣም። የሚካኤል፣ የገብርኤል፣ የሰማዕታት ስም አጋንንትን አያወጣም። በኢየሱስ ስም አጋንንት ይወጣል። ግን ያ አጋንንት የያዘው መንፈስ ኢየሱስንም አውቀዋለሁ ጳውሎስንም አውቀዋለሁ፣ እናንተ ግን ከወዴት ነው የመጣችሁት አለ። እናንተ እነማን ናችሁ ብሎ አሳደዳቸው። አጋንንት ሊያወጡ የሄዱት አጋንንት አሳደዳቸው። ይሄ ምንድነው? ያለ ግዛት ያልተወለዱበት ቦታ ሄዶ ወንጌል መስበክ ማለት ነው። መጀመሪያ አስቀድማችሁ የእግዚአብሔር መንግስትና ጽድቅ እሹ፣ ሌላ ሁሉ ይጨመርላችኋል። እነሆ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። እኔ በጣም ነው የሚገርመኝ ማቴዎስ 15 ላይ በጣም የሚገርም ነገር አለ ጌታ ኢየሱስ የተናገረው እና በጣም ይገርማል። የእስራኤሎች ችግር የነበረው በጌታ ዘመን ለእስራኤል መንግስቷን መች ትመልሳለህ ብለው ጠየቁት። ይሄ ለእናንተ እንድታውቁ አልተፈቀደላችሁም ማለት በእግዚአብሔር በአባቴ ዘንድ ያለ ሰዓቱን የሚያውቀው እሱ ብቻ ነው አላቸው። ነገር ግን እናንተ መንፈስ ቅዱስን ትቀበላላችሁ አላቸው። በዛን ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ወንጌልን ትሰብካላችሁ አላቸው። በጣም ነው የሚደንቀኝ። ይሄንን ብሏቸው እንደጨረሰ አይናቸው እያየ ወደ ላይ ከፍ ከፍ እያለ ዳመና ነጠቀው ይላል። ልብ በሉ። ስራ አገልግሎት ሰጥቷቸው ልክ እንደጨረሰ ወደ ላይ ከፍ 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 እያለ ዳመና ከዓይናቸው ነጠቃቸው። ከዛ እናንተ የገሊላ ሰዎች ወደ ላይ አንጋጣችሁ ለምን ታያላችሁ? ይሄ ወደ ላይ ሲወጣ ያያችሁት ኢየሱስ እርሱ ክርስቶስ እንዲሁ ወደ ላይ እንደወጣ ዳግም እንዲሁ ይመለሳል አላቸው። ምን የተሰጣችሁን አሁን የተሰጣችሁን አደራ ፈጽሙ ነው። ይሄ ወንጌል ይሰበካል። ወንጌል ሰው ከእውነት ሰው ጌታ እንዳስተማረ እውነት እላችኋለሁ ሰው ዳግም ካልተወለደ ከቃሉና ከመንፈሱ የእግዚአብሔርን መንግስት አይወርስም። ለኒቆዲሞስ ለአይሁድ መምህር አያችሁ፣ ወንጌል ምን ሰብከው ዳግም ልደት ካገኘን በኋላ ከተጠመቀን ሞትና ትንሣኤው ተካፋይ ከሆነን በኋላ
በመንፈስ ቅዱስ ከተሞላን በኋላ በዚህ ዓለም ላይ ስንኖር ራሳችንን ክደን ወፎችን የመገበ እንደሚመግብ መኖሪያ አልነበራቸውም። ደቀ መዛሙርቶቹ ገንዘብ ቦርሳ አልነበራቸውም። የልብስ ልዋጭ አልነበራቸውም። ለዚህ ለእውነት ወንጌል ሮጠው ሰማዕታት ሆነው አለፉ። ወገኖቼ በመጨረሻው ዘመን ምን ቀልድበት ዘመን አይደለም። የመጨረሻ አንድ ነገር ልናገር ልጨርስ። እግዚአብሔር መቅደሱ በሚሰራበት ጊዜ ለሶስት የተከፈለ ነው። ቅድስተ ቅዱሳን፣ ቅዱስ ስፍራና መገናኛው ደጅ። የመገናኛው ደጅ እንግዲህ ይህ መቅደስ ተሰርቶ ቅድስተ ቅዱሳን አለ፣ በሁለተኛው ላይ ዳቦ አለ፣ ደም አለ፣ የሙሴ ሕግ አለ፣ ያቆጠቆጠው የአሮን በትር። ይሄ ሁሉ ክርስቶስን የሚያመለክት ነው። የሚያመልኩበት ቦታ አለ፣ አደባባዩ አለ። የእስራኤል ሕዝብ ማለት ወደ ተነሳንበት ልብ እንበል። ከነሱ መሃል ከሕዝቡ መሃል አንድ ሊቀ ካህን ይመረጣል። ከሕዝብ መሃል ያ የተመረጠው ከሕዝብ ተመርጦ በእግዚአብሔርና በሕዝቡ መሃል የሚቆም ሊቀ ካህን ነው። በዓመት አንዴ ነው የሚገባው። ነገር ግን የተነሳንበት ምንድን ነው? ያ ሕዝብ ይሄ ኪዳን ይሄ ሊቀ ካህንም ቢኖር ያ ሕዝብ ወደ እግዚአብሔር ወደ መቅደሱ ለሰለሞን እንደገባው በምስራቅም በምዕራብም በሰሜንም በደቡብም የተበተነው ሕዝብ ወደዚህ ቤተ መቅደስ ፊቱን አዙሮ ቢጸልይ እግዚአብሔር እንደሚሰማ ደንግጎ ያ በውጪ ያለው ሕዝብ ምንም ወደ እግዚአብሔር ቢጸልይ ካለፈው ሽንኩርት ከግብፅ ከዓለም ይወጣ አይደለም። ልላችሁ የምፈልገው ደባል ዓለምን ይዘን የምናመልከው አምላክ የለም። መውጣት አለ። ተለዩ። ይህንን ዓለም አንመስልም፣ አንወድም። ይሄ መለኮታዊ የእግዚአብሔር ትልቁ ነገር በቤተ ክርስቲያን በእግዚአብሔር በሰውና በእግዚአብሔር መካከል ያለ ትልቁ አስቸጋሪ ነገር ሰዎች የወጡበትን ይናፍቃሉ፣ አልተውትም። ጥል፣ ክርክር፣ ጥላቻ፣ ቅናት፣ የሥጋ ሥራ አለ። አልወጣንም። ስለዚህ ምን ወደ ጸጋው ዙፋን ቀርበን በአይምሮና በልቦናችሁ መለወጥ ተለወጡ። ይህንን ዓለም አትምሰሉ። ዓለምን መውደድ ከእግዚአብሔር ጋር ጥል ነው። አብም ወልድም በእርሱ ውስጥ የሉም። ማን ያለው? የዚህ ዓለም ገዢ። የአምልኮት መልክ ግን አላቸው። ልባቸውስ ከኔ የራቀ ነው። ይህንን ያህል የራቀውን ሰው እግዚአብሔር በየዘመኑ ሰው ሲፈልግ ሰው አጣ። ፍጹም ንጹሕ ሰው የሚሆን ጠፋ። ከዚህ ዓለም ገዢ ከሃይማኖት እስራት በመሰለኝና በደሳለኝ የሚሄድ ሃይማኖት ከዛ እግዚአብሔር ለራሱ የሚሆን ሰው አዘጋጀ። የቀኝ ክንዱ የቀኝ እጁ ያ ሰው በስጋ የተገለጠው ኢየሱስ ሞትን ድል አድርጎ የተነሳው ክርስቶስ ለሰዎች መዳኛና ቤዛ ሆነ። ሰው አገኘ። የምወደው ልጄ እንደ ልቤ ፍቃዴን የፈጸመልኝ ብሎ መሰከረ። ሰማይ ተከፍቶ እርሱን ስሙት በሕይወት ትኖራላችሁ አለ። ካለፈው ሕይወት ካለፈው ኑሮ ከታሰራችሁበት ትታዘዙ የነበረውን የዲያብሎስን ስራ የዲያብሎስን መንግስት ጥላችሁ ውጡ። ወደ ኋላ አትመለሱ። ወደ ኋላ የሚመለስ ለኔ ሊሆን አይገባም። እርሻ ጀምሮ ወደ ኋላ የሚዞር ለኔ ሊሆን አይገባም አለ ጌታ። እግዚአብሔር ከፈጠረበት ፍጥረት ዓለምንና ኃይሉን ከገለጠበት ታላቅ መለኮታዊ ኃይል በትንሣኤው የገለጠው ኃይሉን እናንተ የትንሣኤ ልጆች ናችኋል። በጥንት ዘመን አባቶቻችን
እባክህን የቀደመውን ዘመን መልስልን፣ የተሃድሶ ዘመን ስጠን፣ ወደኛ ተመለስ፣ እኛም ወደ አንተ እንመለሳለን ብለው የእግዚአብሔርን ፊት ሲፈልጉ እግዚአብሔር አዲስ መነቃቃት መንፈሱን ሲያፈስ ያ ከተለማመዱበት መውጣት ያቃታቸው እነኚህ ተሃድሶ መጎብኘት የመጣላቸውን መናፍቅ ጴንጤዎች ብለው መንፈስ ቅዱስን ይቃወሙ ነበር። ዛሬም ይሄው ነው። የእውነት ወንጌል ክርስቶስ ሲሰበክ ያንን የመጡበት ሲወርድ ሲዋረድ የመጣ ከእናት ከአባት የቅድመ አያት እርግማን፣ ነገር ግን እርግማናችንን በመስቀል የከፈለው ጌታ ነው። ዋናው ወደ እግዚአብሔር እንመለስ፣ እሱም ወደኛ ይመለሳል። ያለፈውን ነገር አታስቡ። ያለፈው ዘመን ብዙዎች ሳያውቁ እምነታቸውን ወክተው ገለውታል። ያሉ ይመስላሉ፣ ግን ሞተዋል። የሟቹን ሞት የማይፈቅድ እግዚአብሔር በሞትሽ ሞትን የተካው ክርስቶስ እርሱ ፍጹም ሰው ፍጹም አምላክ መዳኛ፣ ማንም በሰውና በእግዚአብሔር መካከል የሚገባ ፍጡር በሰማይ በምድር የለም፣ እርሱ ብቻ ነው። ጀንበር ትጠልቃለች። እቺ አዲስ ሰማይ አዲስ ምድር፣ ይሄ የምናየው ሰማይና ምድር እንደ ፎጣ ይጠቀለላል። አንድ ቀን በጉ ብርሃን የሆነበት፣ ሞት የሌለበት፣ ጥላቻ የሌለበት፣ ዘረኝነት የሌለበት፣ ጦርነት የሌለበት፣ ሰላም ያለበት የእግዚአብሔር መንግስት ንጉሠ ነገሥት ክርስቶስ ኢየሱስ ብቻ የሚገዛት፣ ዲያብሎስ የታሰረበት፣ ሐሰተኛ ነቢያት አብረው የወደቁበት፣ ተሳዳቢዎች መናፍቆች በእግዚአብሔር ሐሳብ ላይ የተነሱ ቃሉን የሚያጣምሙ የዲያብሎስ ልጆች ለዘላለም የታሰሩበት ዘመን ዓለም ምድር በሰላም ትኖራለች። ለዛ ተጠርተናል። ለዛ ነው ያለነው። በደረስንበት ክብር ሁሉ ለኢየሱስ ይሁን። ያለፈ ሕይወታችሁን የታሰራችሁበትን ማንነታችሁን ከዛ ያወጣችሁን ያንን ጌታ በደሙ በሞቱ ዋሽቶ በቃተተው ተጠማሁ ባለው ድምፅ ስለኛ አባት ሆይ ለምን ተውከኝ ብሎ በጮኸው ድምፅ የተፈጠርን እንዴት አድርገን ያንን የድሮውን በዲያብሎስ ፍቃድ፣ በዲያብሎስ ስልጣን፣ በዲያብሎስ አሰራር ውስጥ የነበርንበትን እንመኛለን? እንዴት ወደ ኋላ እንመለሳለን? የእግዚአብሔር ፍቃድ የእግዚአብሔር ሐሳብ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ አለ። ለእኔ የተገለጠው ይሄ መገለጥ ለእናንተ ይገለጥ አለ ጳውሎስ። የኔ ጩኸት የኔ ልፋት ወገኖቼ አይሁዶች እስራኤሎች እንዲድኑ ነው። እነሱ ድነው እኔ ልሰረዝ አለ። እኔ ልጣል፣ ለእኔ የበራው ይብራላቸው። የቀደመው ሕይወቴ አላስበውም፣ የኋላዬን ትቻለሁ አለ። በሙሴ ሕግ ዲግሪ ነበረኝ፣ ቀናተኛ፣ ለሃይማኖቴ ቀናው ነበርኩ፣ ቤተ ክርስቲያንን አሳድድ ነበር። ያለፈው ሕይወቴን ትቼ በፊት ለፊቴ ያለውን የተገለጠውን ክርስቶስ ለመያዝ እዘረጋለሁ። ለእኔ ሕይወት እውነትም ሁሉም ነገሬ ክርስቶስ ነው አለ። ይህን የተሰጠኝን ጸጋ የተገለጠውን አልጥልም አለ ጳውሎስ። በሕይወቴ እኔ ያለፈው ነግራች የጳውሎስን 11ዱን ወይንም
የጳውሎስን ከዕብራውያን መጽሐፍ ጋር ብናነበው ነፍስ አይቀርላችሁም። ነፍስ ምን ቢረዳ ነው? ቆይ አሁን በዚህ ምድር ላይ የጴንጤ አክራሪ አለ። የጴንጤዎች አክራሪ ትምህርተ ጥቅስ የሚጠቅስ የሌላ ሃይማኖት ብዙ አክራሪዎች አሉ። ከሁላችሁ እበልጥ ነኝ አለ ጳውሎስ። ከእናንተ ሁሉ እበልጣለሁ፣ በቅናት እኔ እበልጣለሁ። እንደውም ዘመዶቼ እስራኤሎች በጣም ነው የሚቀኑት ለእግዚአብሔር አለ። ግን ቅናታቸው የእውቀት አይደለም ማለት በእውቀት አይደለም ለእግዚአብሔር የቀኑት። ቢያውቁማ መገለጥ ቢኖራቸውማ የእውቀትን ራስ የሆነውን ክርስቶስን ባልሰቀሉት ነበር አለ። ያለ እውቀት የሚሄድ ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም አለ እግዚአብሔር። ክብር ለጌታ ይሁን። በእውነት የቀኑ መስላቸው የሕይወትን ራስ ክርስቶስን ሰቀሉት። ከዛ ይልቅ ከእውነቱ ይልቅ የራሳቸውን ጽድቅ አቆሙ ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ምን ሳቱት? ኢየሱስ እርሱ ክርስቶስ መሆኑን ሳቱት። ወገኖች ሆይ ያለፈው ሕይወታችን የተለማመድነውን በኃይል አይደለም፣ በጉልበት አይደለም፣ በእግዚአብሔር ጸጋ። ሕይወት ክርስትና በመንፈስ ነው። እግዚአብሔር መንፈስ ነው። የሚያመልኩት በእውነትና በመንፈስ ያመልኩታል። ከዛ ውጪ የዚህ ዓለም ገዢ የአጋንንት ነው። ቅናት፣ ክፋት፣ ምቀኝነት፣ አድመኝነት፣ ዘፋኝነት እነኝህን ሁሉ የመሰሉ ናቸው። ይህንን የሚያደርግ የእግዚአብሔርን መንግሥት አይወርስም። ወገኖች ሆይ ለማንም አይመለስም። ሐዋርያው ጳውሎስ በክርስቶስ ወንጌል አማልክትን እያመለክ የጳውሎስን ትምህርት አትጥቀስልኝ። ከዘፋኝ ጋር ከዘፈን ጋር ወይንም ከጣዖት ጋር ከጠንቋይ ጋር ከሐሜተኞች ጋር ከተሳዳቢዎች ጋር ከተለያየ ጋር እየዋልክ አትጥቀስልኝ። ለእኔ ሕይወት እውነት ክርስቶስ ነው። በጣም ነው እኮ የሚገርመኝ እነኛ ናቡከደነፆር ላቆመው ምስል ሕዝብ ሁሉ ተደፍቶ ሲሰግድ ንጉሥ ሆይ አሉት፣ እኛ ላቆምከው ምስል ቢያድነንም ባያድነንም አናመልክም፣ አንሰግድም አሉ። ምናመልከው አምላክ አንድ አምላክ ያው አምላክ ነው አሉ። በዚህ በክርስቶስ ኢየሱስ ወንጌል የሚቀልድ የሚጨምር የሚቀንስ መናፍቅ ስርየት የለውም። በእውነትና በመንፈስ እናመልከው። ያለፈውን ነገር አናስብ ነው። የወጣንበትን አናስብ። ዛሬ በሃይማኖት ካባ ውስጥ ያሉ በጣም የሚገርመኝ ነገር አለ። እናቴ ናፈቀችኝ፣ ቅድስት ማርያም እናቴ ናፈቀችኝ ብለው ከዛ ወደዚህ ከዚህ ወደዚህ። ኧረ እባክህ ናፈቀችህ? መነሻህን አታውቅም። ከግንዱ ከእስራኤል ከአብርሃም ከተመረጠው ከግንዱ ተለይተ ቅርንጫፍ የበረሃ ወይራ በወንጌል በክርስቶስ አምነህ ወደ ዋናው ግንድ መጥተህ ተጣብቀህ ዛሬ በክርስቶስ ደም አይሁድን ለመሳደብ አፍን ትከፍታለህ። በነሱ ድካም ባንዱ በክርስቶስ ኢየሱስ አምነህ ወደ ዋናው ግንድ ተጣብቀህ ለአንተ ምሕረት ያደረገ እግዚአብሔር በነሱ ድካም የገባህ ለአንተ ምሕረት ያደረገ ጌታ ለአይሁድም ድጋሚ እድል አለው የኪዳን አምላክ ስለሆነ። ስለዚህ ሕዝቤን የጨረሰ ይሄ የሃይማኖት ካባ ወደ እውነተኛው ወደ ተገለጠው ሐዋርያ ጳውሎስን የሚበልጥ የለም። የዛሬ ትምክተኞች በየትኛውም ሃይማኖት ውስጥ ነው ከሐዋርያው ጳውሎስ የበለጠ ትምክት የላችሁም። በቤት ውስጥም ደግሞ በልሳን በተለያየ ነገር የምትጣሉ ከናንተ የበለጠ ልሳን እናገራለሁ አለ ጳውሎስ። በልሳን ብናገር ተራራን የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነው አለ። ፍቅር ክርስቶስ ነው። ፍቅር እግዚአብሔር ነው።
የወጣንበትን ያንን የዲያብሎስን ሥራ ተሸክመን በእግዚአብሔር ቤት ምንበጠብጥ ለነፍሳችሁ ተጠንቀቁ። የሐዋርያው ቅዱስ ጳውሎስ ጭንቀት ወየውልኝ ይህን ወንጌል ባልሰብክ ዕዳ አለብኝ አለ። ዕዳ አለብኝ። ደሙን የሰዎች የቤተ ክርስቲያን የፍጥረትን ደም ከኔ ይፈልጋል። ወንጌል ባልሰብክ ባለ ዕዳ ነኝ። ነገር ግን ተናግሬ ካልተቀበሉ ከደሙ ንጹሕ ነኝ አለ። ስለዚህ ለዚህ ወንጌል ለክርስቶስ ኢየሱስ ወንጌል የጎደለ እንኳን ካለ ለማሟላት ወደፊት እተጋለሁ። ለኔ ክብሬ ነው አለ። ወንጌል አንድ መዳኛ ከዳመና በታች የተሰጠ። ተጠንቀቁ። ለበጎች ለግልገሎች በዓለም ላይ ላሉት የጌታ መዘግየት ሰው ሁሉ ወደ ንስሐ እንዲመጣ እውነትን እንድንሰብክ የተጠራን እርስ በርስ ተላልቀን ለገንዘብ፣ ለክብር፣ ለዝና፣ ለጭብጨባ ክርስቶስን ከባኦል ጋር ከዳጎን ጋር አብረን አስቀምጠን እናምልክ የምትሉ ከጣዖት ጋር ክርስቶስን አብረን አስቀምጠን እናምልክ የምትሉ ወደ ቀደመው የነበረው የዲያብሎስ ከውስጣችሁ ያልወጣ ወደ ተገለጠው ክርስቶስ ኑ። በውስጥም በውጭም ያላችሁ ይብራላችሁ ይላል ጳውሎስ። እኔን ምሰሉ፣ እኔን ምሰሉ። እኔ በሁሉ ነገር አልፌአለሁ። እኔን ምሰሉ። እኔ ክርስቶስን ነው የምመስለው አለ። ክብር ለጌታ ይሁን። በአምላኬ እየተደገፍኩኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ቀና ብዬ በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ ለጊዜው ከባድ ነው የምለው ቢሆንም ሁሉ ለበጎ ነው። በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ በአምላኬ እየተረዳሁኝ በክንዱ እየተደገፍኩኝ ጸንቼ ቆምኩኝ ተዘልዬ አለሁኝ ይኸው ኮራ ብዬ ያስፈራኝ እኔን ያስጨነቀኝ አውቃለሁ ከቶ እንደማይወርሰኝ ለጊዜው ከባድ ነው የምለው ቢሆንም ሁሉ እንግዲህ ሁላችንም ቅዱሳኖች የተነሳንበት እግዚአብሔር ሰውን ይፈልጋል። እግዚአብሔር አብርሃምን ጠራ እንላለን። የእምነት አባታችን አብርሃም ነው። አብርሃም ደግሞ በብዙ ድካም በመውጣት በመውረድ የሚያስተምረን የህይወት ትልቅ መስተዋታችን ነው አብርሃም። ስለዚህ የአብርሃምን ህይወት ስታዩ የክርስትና ህይወትም እንደዛ ነው። ሁላችንም እንደምናስታውሰው አብርሃም ከከለዳውያን ኡር እንደወጣ እግዚአብሔርን አምኖ እንደወጣ ነገር ግን ከወጣም በኋላ ረሃብ በምድር ላይ ስለሆነ ወደ ግብጽ ወረደ። እግዚአብሔርን ሰምቶ ወጣ ወደ ላይ። ከዛ ረሃብ ሲመጣ ወደ ታች ወደ ግብጽ ወረደ። ወርዶም ኃጢአት ነው ያደረገው። ሚስቱን እህቴ ነች አለ።
ሚስቱን እህቴ ነች ብለው ከሚስቱ ጋር ከእህቱ እህቴ ነች ካለው ጋር ወስደዋት ሊገናኟት ላያድሩ ሲል የፈቀደ ነው። እግዚአብሔር ግን በመሃል ገባ። ከዛ ከግብፅ በብዙ በረከት በብዙ ብር በብዙ ወርቅ አወጣው። ወጣ፣ ወደ ላይ ወጣ፣ በበረከት ወጣ። እግዚአብሔር ጣልቃ ገብቶ በሳራና በግብፃውያን መካከል እግዚአብሔር ጣልቃ፣ የአብርሃም ድካም ማለት ነው፣ የእምነት አባታችን። ከዛ ከግብፅ በበረከት እንደወጣ ከዛ ደግሞ ምን ወደ አጋር ገባ፣ ወደ አጋር ወረደ። አጋር ሊገናኝ ወረደ። ከእግዚአብሔር ጋር ተጣላ። ለ13 ዓመት እግዚአብሔር ከአብርሃም ተለየ ድምፁ። ከዛስ የኪዳን አምላክ ስለሆነ እግዚአብሔር መጥቶ በይስሐቅ የአብርሃም ቤት ደስታ ሐሴት ሞላው። ከዛስ ወደ ላይ በአምልኮ የወጣ አብርሃም ሳራ ስትሞት ወደ ቂጦራ ገባ፣ ወረደ፣ ልጅ ወለደ ይላል። ሳራ ከሞተች በኋላ ለእስራኤል ለመጨረሻ ጊዜ እስራኤልን የሚበጠብጥ ለእስራኤል መንገድ እንቅፋት የሆኑትን ከአብርሃም ሚዲያማውያንን ወለደ። ይሄ የአብርሃም ሕይወት ታሪክ በእግዚአብሔር ፊት የተመረጠ ሕዝብ እንኳን ድካም እንዳለው የእምነት አባታችን። ወገኖች ሆይ በክርስቶስ የተደረገልን ነገር ጥልቅና አእምሮና የሰው ምድራዊ ዕውቀት ሊቀበለው ሊመረምረው አይችልም። ጻድቅ በእምነት ይኖራል። እግዚአብሔር በተስፋ ቃሉ በይስሐቅ በኩል መሲህ ክርስቶስን አንጥቶ የአብርሃም ድካም የኪዳኑን የእግዚአብሔርን ሐሳብ አላቆመውም። የዲያብሎስ ሥራ አላቆመውም። ሳራም ጸነሰች፣ ወንድ ልጅን ወለደች። እግዚአብሔር ቤቱን በሳቅ ሞላው። ወገኖች ሆይ ድንቅ ነው። ይህ ሁሉ ለምንድን ነው እግዚአብሔር የሚደክመው ለሰው ልጅ ብትሉ፣ ነፍሳችን ከሲኦል እንድታመልጥ፣ ከዘላለም እሳት ከዘላለም ሞት እንድናመልጥ ነው። ሃይማኖት ነው። የማንም ሃይማኖት አያድንም። የማንም ወገኖች ሆይ ሌሎቹ ተውኮ በዙፋኑ በመጨረሻው ዙፋን ነው የሚቀርቡት። ጌታዬ ጌታዬ የሚሉት በስምህ ታምራት ድንቅን ነገር አድርገናል ያሉትን አላውቃችሁም ተብለዋል የቀረቡት። ምክንያቱም እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ነው የሚመለከው፣ በኃይል በጉልበት አይደለም፣ በመንፈሴ ነው ብለዋል። ወደ ጌታ እንቅረብ፣ ወደ እሱ እንቅረብ። እነሆ አለሁ፣ እኔ ደካማ ነኝ፣ እንደፈለክ ስራኝ በሉት። የሞተን የሚያስነሳ ያልነበረንን እንደነበረ የሚያውቅ በእምነት ጉዟችን በክርስትና ብዙ የተለያየ መከራ ቢመጣም ያመንውን ይዘን መቆም አለብን። ክብር ለጌታ ይሁን። ኢየሱስ ጋር በሞቱ ተባብሬ ለዓለሞች አለው ራሴ እሱ ጋር ቀብሬ በቀሬው ዘመኔ ኢየሱሴን የመሰለ መኖር እወዳለሁ። የእግዚአብሔር መሻቱ በእኔ ላይ ገብቶኛል፣ ይሄ ነው።
ርስቴን በእርሱ ዘንድ ነው ያለው። በስሙ ተጠርቼ በመከራው ባልፍም በፊቱ በመሆኔ ረፍት አለኝ የዘላለም። በእግዚአብሔር የተወደደ ተማምኖ ይኖራል። በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ፣ ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ ከጎኔ ስላለኝ፣ በኃያሉ ክንድ ፍጹም ሰላም አገኝ። እኛ ሞት የተበየነብን በእግዚአብሔር ቁጣ ፍርድ ውስጥ ነበር። ሞትን ድል በነሳው በክርስቶስ በእምነት በጸጋው ብቻ ነው የዳነው፣ በስራ አይደለም። ከዳንም በኋላ ምንሰራው ስራ አለ እንጂ በእኛ ጽድቅ ህይወት አላገኘንም። ህይወት በሰጠን ሁሉ በሱ ተጀምሮ በእኛ ላይ ነው አፒል የሆነው የተገለጠው፣ በሰው ልጆች ላይ ማለት ነው። እግዚአብሔር በዛ ነው የሚደሰተው፣ የልጁን መልክ እንድንመስል። ይሄም ደግሞ በኃይል በጉልበት አይደለም በመንፈስ ብሏልና መንፈስ ቅዱስ ይርዳል። እንግዲህ ከወዴት እንደወደቃችሁ አስቡ። ያለፈው ህይወታችሁን፣ የመጣችሁበትን፣ የታሰራችሁበትን፣ ጥላችሁ የወጣችሁበትን አታስቡት ነው። አናስበው። በፊት ለፊታችን ያለው እግዚአብሔር ያዘጋጀውን ነገር እናስብ። ወገኖች ሆይ እድሜ፣ ጊዜ፣ ዘመን ጌታ ነው። ጊዜ ጌታ ነው። ነገር ግን የጌቶች ሁሉ ጌታ ለአንድ ጌታ እንጂ ለሁለት ጌታ አንታዘዝም። ሁለት ጌታ የለንም። ገንዘብ አምላክ ነው። የገንዘብ ፍቅር ዛሬ በጣም 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 በዝቷል። በጣም የጣዖት አምልኮ ራሱን እየገለጠ ወደ መጨረሻው ወደ ሉሲፈር ወደ ቁጥሩ የሚወስደን የገንዘብ ፍቅር ነው። የገንዘብ ፍቅር ለመብላት ለመጠጣት ሰው ካቃተው ቁጥሩን የመቀበል ግዴታ አለበት። ስሙን የመቀበል ግዴታ አለበት። ለምን ድብን ብለን አንሞትም? ለምን ከከተማ ወጥተህ እንደ መጥምቆ ዮሐንስ በበረሃ ፍሬ የሚመግብ ጌታ አለ። ከዲያብሎስ ጋር፣ ከሉሲፈር ጋር፣ ከመናፍቅ ጋር፣ ከሐሰተኛ ነቢያት ጋር ተስማምተን ከምንጠፋ ሁሉን የሚችል አምላክ ይዘን ጌታችን የማያሳፍር ነው። ስለዚህ የምናደርገውን ነገር በጥበብና በማስተዋል እናድርግ። ህይወት ነው። ይሄ ህይወት ነው። ለአንቺ ለራስሽ ለነፍስህ ህይወትን አስብ። እግዚአብሔር ከታላቅ ፍቅሩ የተነሳ ነው። ልድገመው። ዳዊት ምን አለ? ሰውን ታስበው ዘንድ ምንድን ነው? ትጎበኘው ዘንድ። እግዚአብሔር አስቦ ሊጎበኘን በልጁ በክርስቶስ መጣ። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ናቸው። ከቃሉ ከመንፈሱ ተወለዱ እንጂ ከስጋና ከደም አይደለም። ስጋና ደም የእግዚአብሔር መንግስት አያስወርስም። ከመንፈስ ተወለዱ። ያ ከመንፈስ የሚወለደው ካቶሊክ አይደለም፣ ኦርቶዶክስ አይደለም፣ ጴንጤ አይደለም። የእግዚአብሔር ልጅ። ይሄ ከዳመና በታች ያለ የድርጅት ስም በሰማይ አይታወቅም። አትሸወዱ። ወደ ጌታ ወደ ክርስቶስ ኑ። ያለፋችሁበትን ዘመን ጣሉት። አሁንም የተሸከማችሁት ነገር ካለ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ይላል ጌታ። ታምናለህ? ታምኛለሽ? ወደሱ ነኝ። የኋላውን ሁሉን ነገር ጥላችሁ አዲስ ጅማሬ፣ አዲስ ህይወት እግዚአብሔር ወዳየላችሁ መለኮታዊ ወደ እርሱ ሐሳብ ግቡ። የመጨረሻው ዘመን ነው። ሊመጣ ያለው ይመጣል፣ ይገለጣል። በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ዘመኑ ደግሞ ኤአይ ደስታን ይሰጣችኋል። የጌታ ምጽአት በደጅ ነው ማለት ነው። ንቁ። በጌታ ነው እንጂ ደስ የሚለን ኤአይ ደስታ አይሰጥም። ያጋንንት ስራ ነው። ክብር ለኢየሱስ ይሁን። ለረዳን ለገለጠልን። በጥቂቱ በትንሹ የሚታመን በብዙ ነው የሚሾመው።
ሃይማኖታዊ ነገር አይደለም። ህይወት መንፈስ ነው። ጌታን እጅግ አድርገን አመሰግናለሁ። የመጨረሻ የወጣንበትን የድሮን አናስብ። ዛሬ አዲስ ፍጥረት ሆነናል። ኢየሱስ በኩል ሁሉን ስለጠቀለለ በሱ በኩል የሚመጡትን ሊቀበል እውነተኛ ጻድቅ የታመነ ነው። ከዛ ውጪ ምንም መዳኛ የለም። ማንንም አላስገባም። እንዴ በአይምሯችን አይጫወትብን፣ በልባችንም የራሳቸው ጉዳይ። ጻድቃኖች ራሳቸው መልስ ይስጡ በነጩ ዙፋን ፊት። ለኔ የሞተልኝ ደሙን ያፈሰሰው የናዝሬቱ ኢየሱስ ክርስቶስ ብቻና ብቻ ነው። እሱን እንዳውቅ የረዳኝ ጌታ እግዚአብሔር መንፈስ ቅዱስ ነው። በልቦናችሁ ብርሃን ይብራ ያለው። ይህንን ፈልጉ፣ ከዓለም ውጡ፣ ተማሩ። ለአባቶቻችን አልጠቀምም። ወገኖች ሆይ ልበ ደንዳኖች ይሰበራሉ። ልባችንን ለጌታ እንስጥ። ስለዚህ ከዚህ ዓለም ተለዩ፣ ሐሳቡን ተለዩ፣ ምኞቱን ተለዩ፣ በጌታ ተደገፉ። ይባርካል፣ ያከብርሃል። በምድር ላይ ባንተ የጀመረውን ሳይፈጽም፣ ባንቺ የጀመረውን ሳይፈጽም ወደ ጌታ አትሄዱም። ያከብር አለና ከፋንድያ ከበረንዳ አንስቶ ያከበረን ጌታ አለ። አላፍርም፣ በወንጌል አላፍርም፣ በክርስቶስ። የኔ ሃይማኖት ክርስቶስ ነው። ሃይማኖት ማለት የክርስቶስ ወንጌል ትምህርት ነው። ይሄ ነው እውነቱ። አትታለሉ፣ አንብቡ። አለበለዚያ እውነትን ከሚናገሩ ጋር እህቶች፣ ወንድሞች እውነትን ለይታችሁ ስሙ። የመጣው በሙሉ አይጠቅመንም። በዓለም ያለው ነገር በሙሉ አይጠቅመንም። መምረጥ አለብን ለህይወት፣ ለነፍሳችን። ነገ የኛ አይደለም። ወገኖች ሆይ ክብር ለኢየሱስ ይሁን። ይበቃኛል እዚህ ላይ። ስለዚህ እናንተ አስቀድማችሁ የእግዚአብሔር ልጆች አልነበርንም፣ የዲያብሎስ ልጆች፣ የዚህ ዓለም ገዢ የጨለማው ዓለም ልጆች ነበር። የሱን ፍቃድ የሱን ሐሳብ የምናደርግ የምንፈጽም ነበር። አሁን ግን ይላል በክርስቶስ ኢየሱስ ተለይተናል፣ ሌላ ዓለም ውስጥ ገብተናል። ስለዚህ ከወጣን ሙልጭ ብለን እንውጣ። በቃ ራሳችንን እንስጥ ለክርስቶስ። እኔ አልችልም፣ ያንተ ነኝ፣ እንደፈለክ አድርገኝ ብለን። ነገር ግን በሁለት እግር፣ አንድ እግራችን ዓለም፣ አንድ እግራችን ክርስቲያን መሆን አይቻልም። ከእግዚአብሔር ዘንድ ጠብ የሚል የለም። ለምን? ሺህ ነቢያት ትንቢት አይነግርም። ጠብ የሚል የለም። በሁለት ሐሳብ የሚሄዱ ከእግዚአብሔር ዘንድ አንዳች ነገር አያገኙም። የልጁን የኢየሱስ ክርስቶስ ደም የሚያከፋፋ እነኛ በበጉ ደም ከቁጣው ካልዳኑ የልጁን የኢየሱስ ክርስቶስ ደም የናቀማ እንዴት የእግዚአብሔር ቁጣ ፍርድ በጣም ያስፈራል። ስለዚህ ምሕረቱ ቸርነቱ ዛሬም አዲስ ነው። ወደ ምሕረቱ ደጅ፣ ወደ ጸጋው በእምነት እንቅረብ። ወደሚያድነን ወደ እርሱ በልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ከበደል ሁሉ ከተለያየ ያነጻል። በቃ ትምክታችን እሱ ነው። የሚመካ በጌታ ይመካ አለ ጳውሎስ። ለኔ መመካዬ ክርስቶስ ነው አለ ጳውሎስ። ከክርስቶስ ነው የሚጀምረው። ኢየሱስ በመስቀል ላይ ተፈጸመ ብሎ ሰማይ ምድር የቤተ መቅደስ መጋረጃ ከተቀደደ በኋላ ጳውሎስ ያንን ሁሉ ሲያሳድድ የነበረ ክርስቶስ ከተገለጠለት በኋላ የጳውሎስ ወንጌል የሚጀምረው ከላይ ከመለኮት ነው፣ ከክርስቶስ ኢየሱስ። ከላይ በክርስቶስ ጀምሮ ወደ ታች ሰው ወደ ሆነው ወደ ኢየሱስ ለሰው ይሄ መገለጥ ጌታ ይግለጥላችሁ እህቶቼ፣ ወንድሞቼ፣ እንድትተርፉ ነው፣ እንድትድኑ ነው። ይሄ ነው እውነቱ። በሁለት ሐሳብ አናገለግልም፣ በሁለት ሐሳብ አንከተልም። አንዱ ስለ ሁሉ ሞተ፣ ክርስቶስ ስለ ሁሉ ሞተ። ሁላችን ለሞተልን ለእርሱ ነው የምንኖረው በሕይወት። ለራሳችሁ አትኖሩም ተብሎ። ስለዚህ በዚህ በመጨረሻው ዘመን እህቴ፣ ወንድሜ፣
ቤተሰቦቻችሁን አድናችሁ ራሳችሁን አድኑ። ጓደኞቻችሁን አድኑ። በፊት ከተለማመዱበት ካለበት የሃይማኖት ካባ የተለያየ ነገር ወጥተን ወደ ብርሃን ወደ ክርስቶስ ወደ አዲስ ኪዳን በበጉ ደም ወደ ተሰጠን ኪዳን እንግባ። ጥሪውን እንቀበል። አሜን እንበል። አሜን እንበል። በስራ የሚጸድቅ የለም። ስራ መስራት ከፈለጋችሁ እግዚአብሔር በላከው በልጁ በክርስቶስ ኢየሱስ እመኑ። እርሱ ነው ትልቅ ስራ። ከዛ የእናንተ ጉዳይ አይደለም። መንፈስ ቅዱስን ጋብዙት። መንፈስ ቅዱስ ይመራችኋል። መንፈስ ቅዱስ ይመራችኋል። በምታልፉበት በማንኛውም መንገድ ጌታ ከናንተ ጋር ነው። ጌታ ከናንተ ጋር ነው። ብቻቸውን አልተዋችሁም ያለ መለኮት ክርስቶስ ኢየሱስ ነው። ብቻችሁን አልተዋችሁም። እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ለታመኑበት። ሃሌሉያ አሜን አሜን። ማራናታ ጌታ ሆይ ከእህቶቼ ከወንድሞቼ ጋር ከሰሙኝ ጋር ያንተ መንፈስ ይኑር። ያንተ መንፈስ ይገኝ። ባንተ እንውጣ፣ ባንተ እንግባ። ያንተን ፍቃድ የምንፈጽምበት ጸጋ ስጠን። ክብር ለኢየሱስ ይሁን። ይሄ ነው እንግዲህ ወዳየልን ወደ እውነቱ ወደ ጸጋ ዙፋን በእምነት እንቅረብ። ምህረት ወደሚገኝበት ያለፈውን ነገር የተለማመድነውን የያዘንን ነገር ጥለን ወደ ጸጋ ዙፋን እንቅረብ። ምህረት ወደሚገኝበት ሕይወት ወደሚገኝበት። ክብር ለኢየሱስ ይሁን። አጭር ጸሎት እንጸልያለን። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ ስለ ሕያው ቃል እናመሰግናለን። ስለ ፍቅርህ ምን ያህል ርቀት መጥተህ እኛን ለማዳን ፍቅርህን የገለጽክበት እውነት ብርሃን፣ ከዚህ እውነት ጋር እንድንገናኝ ጸጋ ይርዳን። አባት ሆይ ካንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለህ። እኔ እውነትም ሕይወትም መንገድም ነኝ፣ ካለኔ በቀር ወደ አብ የሚቀርብ የለም ያልክ፣ በስሜ ደግሞ በስሜ ጸልዩ ያልክ ጌታ እንጸልያለን። ይሄ ብርሃን ለእህቶቼ ለወንድሞቼ ይሄንን ሚዲያ አሁን ለከፈቱ የብርሃን መገለጥ ብርሃን በልቦናቸው ውስጥ ይብራ። ወደ እውነት ይምጡ ጌታ ሆይ፣ ወደ ቃል ይምጡ። በመንፈሴ እንጂ በኃይልና በጉልበት አይሆንም ያልክ ይሄንን መንፈስ ለሚሰሙኝ እህቶቼ ወንድሞቼ አፍስስላቸው። ከዘላለም ሞት ንጠቅ ጌታ ሆይ፣ ወደ ሕይወት አስገባ። በጎቼ ድምፄን ይሰማሉ ይከተሉኛል እንዳልክ አንተን የምንሰማበት አንተን ሰምተን የምንለይበት ወደ ቀኝም ወደ ግራ ማንልበት በፊት ለፊታችን ያለህ የሃይማኖታችን ጀማሪና ፈጻሚ የሆንከውን ክርስቶስ አንተን እንድንከተል ጸጋ ይርዳል። ወገኖቼን እህቶቼን እርዳ። በዚህ በክፉ ዘመን ጌታ ሆይ በመንፈስ እንድንመራ በቃል ሙላት እንድናድግ ጌታ ሆይ አግዘን። ይህንን የማይፈቅድ የጠላት የጨለማ ኃይል በስም ስልጣን የታሰረ ይሁን። ቅዱሳን ምናልባት በዚህ በተለያየ ነገር ከዘር ማንዘር ሲወርድ ሲዋረድ ነው የመጣው ሃይማኖቴ እሞታለሁ ሙጥኝ ብዬ የምትሉት ክርስቶስ የሌለበት እምነት በሙሉ ገዳይ ነው፣ ገዳይ ነው። ለአይሁዶች አልጠቀመም። ኪዳን ላላቸው ስተውታል። የራሳቸውን ጽድቅ አቁመው ወደ ክርስቶስ ነው። ምናልባት ይህን ሰምታችሁ በተለያየ መንገድ ከእናቴ ከአባቴ ከዘር ማንዘሬ ሲወርድ ሲዋረድ የመጣ ምንም እንደዛ አይነት ነገር የለም። የተገለጠው ብርሃን ክርስቶስ ነው። ለጳውሎስ የተገለጠው ለእናንተም በጌታ በኢየሱስ ስም ይገለጥ። አጭር ጸሎት እስቲ ሕይወታችሁን ለጌታ ያልሰጣችሁ የኋላውን ጥላችሁ በአዲስ ኪዳን በክርስቶስ ኢየሱስ ደም አዲስ ሕይወት መጀመር እፈልጋለሁ የምትሉ አብረን እንጸልይ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባት ሆይ ስለ ሕያው ቃልህ አመሰግንሃለሁ። እኔ አባት ሆይ በማወቅም ባለማወቅም በድፍረትም በመሰለኝም በደሳለኝም የሄድኩበት ዘመን በሃይማኖቱ ውስጥ ያሉትን ምንም ነገር ሳላውቅ
ጠፍቼ እንዳልገኝ የኋላዬን ጥዬ ዛሬ በሰማሁት ቃል በፊት ለፊቴ የሃይማኖቴ ጀማሪ ፈጻሚ የሆንክ የሕግ ፈጻሚ የሆንክ ክርስቶስ በመስቀል ላይ ባፈሰስከው ደም ስለኔ ተክተህ በሞትከው ሞትን ድል አድርገህ እኔን ለማጽደቅ ትንሣኤ የሆንክ ጌታ በዚህ ቀን ነፍሴን ለታመኑት እጆችህ አሳልፌ እሰጣለሁ። በማወቅም ባለማወቅም በድፍረትም የሠራሁትን ኃጢአት ይቅር በለኝ። በሕይወት መዝገብ ላይ ስሜን ጻፍልኝ። በቀሪው ዘመኔ እንድከተልህ ጸሎት አስተምረኝ፣ ቃልን አስተምረኝ። ያንተ ቅዱሳን በወንጌልህ የሚመሩ ቢደክሙ ምንም ቢሉ ከነሱ ጋር በአንድነት በፍቅር እንድጓዝ ወደ ቀጥተኛው ወደ እውነተኛው መንገድ ምራኝ። ልጅ አድርገህ ስለተቀበልከኝ እጅግ አድርጌ አመሰግናለሁ። በክርስቶስ ኢየሱስ ስም አሜን። ክብር ለኢየሱስ ይሁን። መለየት ነው ወንጌል፣ መለየት ነው ወንጌል፣ መለየት ነው። ከተለየን ደግሞ ያንን የወጣንበትን እንደገና ማሰብ አያስፈልግም። ወደፊት መሄድ ነው ከጌታ ጋር። መከራ፣ ችግር፣ ፈተና፣ የተለያየ ነገር ቢኖር ካሁን ካለንበት ዘመን የሚመጣው ክብር ይበልጣል። የዘላለም ነው። ይችኮ የተቆጠረች ዕድሜ ነች። ያ የዘላለም ነው። ከአምላካችን ከጌታችን ጋር ድንቅ አምላክ፣ ቅዱስ አምላክ፣ ታማኝ አምላክ ያረገዋል። ክብር ለኢየሱስ ይሁን። ቅዱሳን አባቴ ብሩካኖች፣ ጌታ ኢየሱስ ይባርካችሁ። ኢየሱስ ክርስቶስ ወደሚሰበክበት ሂዱ። አባቴ ብሩካን፣ ጌታ ይባርካችሁ። እንዳለፈው ሳምንት እንግዲህ ሼር በማድረግ እናገልግል። ዘመን የለንም፣ ጊዜ የለንም። ጊዜው አልቋል። የጌታ ምጽአት በደጅ ነው። እውነት በተረዳንበት ለሁለት ሰው ለሶስት ሰው ብታገለግሉ ትልቅ ነገር ነው። 99 በጎች ጥሎ አንድ ፍለጋ የሄደ ነፍሳትን የሚፈልግ ጌታ ነው። የጠፉት በተገኙ ጊዜ እነሆ ደስ ሲበላችሁ ብሎ መልአኮች በሰማይ ነፍሳት ሲገኝ፣ የጠፋ ነፍስ ሲገኝ በመልአኮች በሰማይ ታላቅ ደስታ እንደሚሆን ቃሉ ያስተምረናል። ስለዚህ ይህን ሼር በማድረግ በሰማይ ደስታ በቅዱሳን ዘንድ ደስታ እንዲሆን ነፍሳትን እናድን፣ እውነትን እንመስክር። በሚደርሰው በማንኛውም መከራ ክብር እንደሆነ እንቁጠር። ክብር ለኢየሱስ ይሁን። ቅዱስ አባቶ አመሰግናለሁ፣ አከብራለሁ ስለሰጠን ጊዜ፣ ስለዚህ ሰዓት በጥቂቱም በብዙም ማዳን የማይሳን ጌታ እናከብራለን። ጌታ መንፈስ ቅዱስ ሆይ ነው ቀሪ ጊዜ ሰዓታችንን በዓለም ላይ ያሉት እህቶቼ ወንድሞቼ ይህን የሰሙትን የጸጋ ጉልበት ጌታ ሆይ መገለጥና በረከት ጥበቃ ከነሱ ጋር ይሁን። ቀሪ ጊዜያችንን ባርክልን። በክብር በክርስቶስ ኢየሱስ ስም አሜን።